የአብዛኛው ሰው ችግር የምን ድህነት ነው? የምናብ ድህነት። የምን ችግር ነው? የትኩረት ማነስ። ምን ማለት ነው? የዚህ ኦፖዚት ምንድን ነው? is richness of imagination። የምናብ ሀብት፣ የትኩረት መጠንከር። ምን ማለት ነው? የተሰጠን ምንድን ነው? ምናብ ተሰጥቶናል። ምናብ የፈለግነው ቦታ መሄድ ይችላል። የፈለገው ሀሳብ ማሰብ ይችላል። ችግር ውስጥ ሆነ ምናብ ምን መፍጠር ይችላል? መፍትሄ። ጥያቄ ውስጥ ሆነ ምን መፍጠር ይችላል? መልስ። ኪሳራ ውስጥ ሆነ ምን መፍጠር ይችላል? ትርፍ፣ ሀብት። ምናብ ኤኒ አይዲያ መፍጠር ይችላል። ሰው ምናቡ አይጠቀምበትም። ከተጠቀመበት ለትናንሽ ነገሮች ነው። ለትላልቅ ነገሮች ከተጠቀምበት ሜቢ ለጉዳቱ ሊሆን ይችላል። ሀብታም ምናብ ያለው ሰው ችግር ሲያይ ምን ነው የሚታየው? መፍትሄ። ጥያቄ ሲያይ መልስ። አሁን ያለው ሁኔታ ሲያይ የሚሻሻልበት፣ የሚቀይርበት፣ እችላለሁ፣ ይሆናል፣ ይሳካል። ስለዚህ ምን ላይ ትኩረት ማድረግ ነው? ሀብታም ምናብ። እንዴት ነው ሀብታም ምናብ ብረት የምታደርገው? አንዱ መንገድ ጥናት ነው። የተለያዩ ታሪካዎች ስታጠና በተደጋጋሚ እነ ጎልካስት እነ የ21ኛው ክፍለ ዘመን ጀግኖች መርጠህ ስታጠና አንድ ነገር ይገባል። አንድ ሰው ችግር ውስጥ የሚገባ በችግሩ አልፎ እንዲያድግ ነው። በትምህርት ደረጃ የሚገባህ ነገር አለ፣ በተግባር ደረጃ የሚገባህ ነገር አለ። አሁን ማልፍ ያለው ፈተና ሊያጠነክረኝ ነው፣ ላድግበት ነው፣ ልሻሻልበት ነው፣ ልቀይርበት ነው። you have a picture። የአብዛኛው ሰው ችግር የምን ድህነት አለው? የምናብ ድህነት ሲኖርህ የምታስበው ስለምንድን ነው? አሁን ስላለው ወቅታዊ ሁኔታ። ከዚህ ውጪ አልፈህ ማሰብ አትችልም። ይሄ ችግር አልፎ ማየት አትችልም። ስለዚህ ሙሉ ቀን ይሄ ነው የምታስበው። ምናብህ ደግሞ የሚያየው ይሄ ነው። ይሄ ችግር ከከበደኝ፣ ከፈተነኝ፣ ከአቅሜ በላይ ከሆነ ስለምታስብ ምን ያደርጋል? የራስህ ምናብ ጠፍጥፎ ያደክመሃል። ራስ ዋይ ሆን ብለን ምናባችንን እንጠቀምበት፣ እናጠናለን፣ እንረዳለን። ከዛ በምናባችን እናያለን ምን ይሄ ችግር አልፎ ያህል ማሳክተን ህይወታችን ስንቀይር፣ ቤተሰባችን ስንቀይር፣ እዚህ ዓለም ታሪክ ስንሰራ አስቀድመን አርቀን የት መድረስ እንደምንችል፣ ምን መሆን እንደምንችል እናየዋለን። ምናብ የአብዛኛው ሰው ችግር የምናብ ድህነት። ሌላስ? የትኩረት ማነስ። በምናቡ ካየ በኋላ ደግሞ ምን የለውም? ፎከስ የለውም። እዛ ያየው ላይ አይቆይም። ዛስ ዋይ ትንሽ በትንሽ ተለማመድ ብሏል። በዛሬ ምሽት አንድ ነገር መለማመድ እንችላለን። በዚህ ሳምንት የሆነ ነገር መለማመድ እንችላለን፣ ማጠንከር እንችላለን። አንድ ሰውዬ አለ እዚህ። ይሄ ሰውዬ የሆነ ጉድጓድ ውስጥ ገባ። ከዛ ጉድጓድ ውስጥ የሚወጣበት ምን አለ? ምናቡ ግን እጅግ በጣም ድሃ ስለሆነ ማለት ነው ምንድን ነው ያደረገው? እያንዳንዱ ያለው መሳሪያ ምን አደረገው? አቃጠለው። ምክንያቱም የሚታየው ነገር የለም። ይሲ ምናባችን ድሃ ሲሆን what happens? እንቅፋቱ ብቻ ነው የሚታየን። ሁለቱም ላይ መስራት እንፈልጋለን። ኢማጂኔሽን ላይ መስራት እንፈልጋለን፣ አቴንሽን ላይ መስራት እንፈልጋለን። the first thing is በግሪን ሺትም በግሪን ካርድም ህልሙ ላይ እናየዋለን። ከዛ በትኩረት ደግሞ እዛ ምን እናደርጋለን? እዛ እንቆያለን። እዚህ እስከሚሆን ድረስ እዛ እንቆያለን። ይሄ ኤግዛምፕል ሁሌ ነው የምጠቀምበት። ስኬት ማለት የት ነው? መጀመሪያ የት እንዳለ ማወቅ፣ ከዛስ የት መሄድ እንደምትፈልግ መወሰን፣ ቀጥሎ ደግሞ ካለህበት ተነስተህ ወደምትፈልገው መሄድ። አሁን እቺ ኤግዛምፕል እንውሰዳት። የት ነው ያለው? እዚህ። የት መሄድ ነው የምፈልገው? እዛ ጋር አይደለ? እዩት ቦታው። አሁን አንድ ሰው ከዚህ ተነስቶ ወደዛ መሄድ ይፈልጋል። እንዴት ነው ከዚህ ወደዛ የምትሄደው? አሁን አብዛኛው ሰው ይህ ሀሳብ ሲመጣለት ምንድን ነው የሚለው? በዚህ መሄድ ይመስለዋልና ከዛ ሄዶ ሲዘል እዛ ጋር ሲይዝ ሲወድቅ፣ ምክንያቱ እሱ ነው ያለህ መረዳት። ስለዚህ ምን ነው የሚለው? እና ዳዊት እነዚህ ሰዎች ሰብሰቡና ሁሉም አዝለውኝ ይወርውሩኝና ከላይ ደግሞ ለዚህ አድርጌ ይዛለሁ ነው። አሁን ወደዛ እንዴት እንደምትሄድ አላወቅም ማለት መንገድ የለም ማለት አይደለም። በዚህ መታገል አያስፈልግም። በዚህ ብትወጣ በዛ ዞረህ መግባት ትችላለህ። በዚህ ብትወጣ በዚህ ዞረህ መግባት ትችላለህ። ብዙ መንገድ ነው ያለ። አሁን ማሳካት የምትፈልገው ነገር እንዴት እንደሚሳካት ታውቀው። የሆነ ማሳካት የምትፈልገው ነገር አለ አይደለ? ትልቁ ችግር ምንድነው? ያ ማሳካት የምትፈልገው ነገር እንዴት እንደምታሳካው አታውቀው። ያ ማሳካት የምትፈልገው ነገር እንዴት እንደምታሳካው አላወቅከው ማለት ማሳካት አትችልም ማለት አይደለም። ማሳካት የምትፈልገው ነገር እንዴት አድርገህ እንደምታሳካው ብታውቀው ኖሮማ ታደርገው ነበር። ማለም አያስፈልግም ነበርኩ። የሆነ ህልም አለ አይደል? ማሳካት የምትፈልገው በዚህ አመት፣ በዚህ ሳምንት፣ በዚህ ወር ማሳካት የምትፈልገው ነገር አለ። ያ ህልም ስታልመው ማሳካት ስትፈልግ ግራ ይገባል። እንዴት ነው ማሳካው? ገንዘቡ የለም፣ ሰው ይሄ ህልም እንዴት እንደማሳካው አላውቅም ስላለ
ብታቅ ኖሮሞ ታደርገው ነበር። አሁን ወደ ቤት መሄድ ታልማለህ እንዴ? ታውቀዋለህ። ስለዚህ ትሄዳለህ። ወደ መስሪያ ቤት መሄድ ታልማለህ? አታልምም፣ ታደርገዋለህ። አመሺ ወሬቨር ውጤት የምታገኘው ያለህ ነገር ኦልሬዲ ታውቀዋለህ። ስለዚህ ማለም አያስፈልግም፣ ታደርገዋለህ። ኦልሬዲ ማድረግ የምታውቀው ነገር ማለም አያስፈልገውም፣ ሄዶ መግባት ነው ፊት ለፊት። ይሄ ግን አድርገው ስለማታውቅ ምን ነው የምታደርገው? ታልመዋለህ። ስለዚህ አንድ ህልም ስታልመው እንዴት እንደምታሳካው አታውቅም። that's the best part። አድቬንቸሩ እሱ ነው። ያ ለማሳካት የሚያስፈልግ ሀሳብ ሰው ትምህርት የለም። አሁን ግን ሬዲ፣ ምክንያቱም በምናብህ እዛ ስትሄድ አይተዋል፣ በትኩረት ቆይተሃል። ስለዚህ ትሄዳለህ። በዚህ ትሞክራለህ፣ አይሆንም፣ ጠይቃለህ። በዚህ ትሄዳለህ፣ በዚህ ትሄዳለህ። እዛ መድረስ አይቀርም። እንደምትደርስ እርግጠኛ ነህ። እንዴት እንደምትደርስ አታውቅም። ሶ that's the adventure። ከዚህ ወደዛ እንዴት ነው የምሄደው? ስለዚህ ይሄ ለማድረግ ምንድን ነው? በምናብህ ሁሌ እዛ ትሄዳለህ። እዛ እዚህ እስከሚሆንብህ ድረስ እዛ ትቆያለህ። ከዛ ደግሞ ምን ሰጠዋለህ? ትኩረት ሰጠዋለህ፣ አቴንሽን ሰጠዋለህ፣ ፎከስ ሰጠዋለህ። አቴንሽን ስትሰጠው ወደ ውጤት ይቀይራል። አሁን ዩዥሊ ሰው ሀብታም ምናብ ይዞ ይነሳል። ምን ችግር ይፈጠርበታል? መሀል ላይ ዲቱር አለ። ዲቱር ማለት ምን ማለት ነው? የሆነ ህልም ታልማለህ፣ የሆነ ነገር ማሳካት ትፈልጋለህ። ኦልሬዲ ሞክራችሁታል፣ በህልማችሁ ታያላችሁ፣ ማሳካት ትፈልጋላችሁ፣ ትሄዳላችሁ። በዚህ መንገድ ይሆናል ብላችሁ ስትሄዱ ህይወት ምን ትሰጣችኋለች? ዲቱር። ዲቱር ማለት ምን ማለት መሆኑ ካልገባን አስቸጋሪ ነው። መንገድ ላይ የሆነ መንገድ መስራት ሲፈልጉ፣ የሆነ መንገድ መቆፈር ሲፈልጉ፣ ማስተካከል ሲፈልጉ የዲቱር ሳይን ያስቀምጣሉ። ምንድነው? በዚህ መንገድ ጉድጓድ ስለሆነ በየት ሂድ፣ በዚህ ሂድ ይሏል። አይ በዚህ ነው ሄደው ካል ጉድጓድህን ትገባለህ። መመሪያው ከሰማው ዞረ ማለፍ ትችላለህ። ይሲ ህልም ለማሳካት ስትወስን አንተ የምታስበው መንገድ አለ። እንትና ካወራሁት፣ እንትና እንደዚህ ካደረገልኝ፣ አጎቴ እንደዚህ ከረዳኝ፣ እንትና እንደዚህ ካደረገልኝ ይሳካል ብለህ የምታስበው አለ። ህይወት ደግሞ የምትሰጥህ ትምህርት አለ። በዚህ መንገድ ሳይሆን በዚህ መንገድ ነው መሄድ ያለብህ፣ በዚህ ሳይሆን በዚህ። እኔ በዚህ ነው መሄድ የምፈልገው ብለህ ቆርጠህ ወስናልና ትታገላለህ፣ ትዘላለህ፣ ትታገላለህ፣ በዚህ ትላለህ። አሁን ለእኔ ብጠይቀኝ ምን እንደምልህ ነው፣ በዚህ ሳይሆን መሄድ ያለብህ በዚህ። ግን መስማት አትፈልግም። በዛ ሄደህ ካልተፈተፈጥክ ደስ አይልህ። እዚህ ጋር ስትመጣላችሁ ስልጠናው ትወስድታላችሁ፣ ትምህርት ትወስድታላችሁና አሁን ገባኝ ትላላችሁ። በቃ ሄዳለሁና ነገ ጠዋት እንደዚህ አድርጌ እቺ ነገር አሳካታለሁ ብላችሁ ትሄዳላችሁ። ስትሄዱ መጨረሻ የምትፈልገው በዚህ መፈጥፈጥ አይደለም፣ በዚህ መውደቅ አይደለም፣ እነዚህ ሰዎች አቅፎ ሊወረውሩ አይደለም። መጨረሻ የምትፈልገው እዛ መድረስ ነው። እዛ ለመድረስ በዚህ ልትሄድ ይችላለህ፣ በዚህ ልትሄድ ይችላለህ፣ በዚህ ልትሄድ ይችላለህ። ብዙ እዛ የምትሄድበት መንገድ አለ። አሁን ንቁ ከሆንክ በዚህ እንደማይሆን ስትረዳ ቤት ትሄዳለህ፣ በሚሄድ መንገድ ትሄዳለህ። ንቁ ካልሆንክ ግን ምን ላይ ነው ቢዚ የምትሆነው? እዚህ ጋር እልህ፣ በቃ በዚህ ካልተወረወርኩ፣ ካልወደቅኩ፣ ካልደማሁ ነው ቢዚ የምትሆነው። ስለዚህ አንድ ትምህርት ከዚህ ስትወስድ ትሄዳለህ። አንድ ሀሳብ ይመጣልሃል። እውነት ነው ዳዊት፣ ይሄ ማሳካት የቻልኩ እስካሁን ድረስ አላሳካሁትም። ስለዚህ ልታሳካው ትሄዳለህ። ስትሄድ ያንተ መንገድ አይሰራም እና ሳይሰራ ሲቀር ምን ይመስልሃል? the whole thing ማይሰራ ይመስላል። it's just በቃ በዚህ አትወጣም። መውጣትህ አይቀርም ግን በዚህ አይደለም። አሁን ንቁ ከሆን ከምታዳምጥ ከሆነ በዚህ ካልሆነ በዚህ ትሄዳለህ፣ በዚህ ካልሆነ በዚህ ትሄዳለህ። ሁሌ መንገድ አለ። ህልም ለማሳካት ስትሄድ መንገዶች አሉ። ናብህ ከችግሩ ጋር ከገጠመ ከሱ ውጭ አይታይም። so the point is ሌላ ሳይንስ አይደለም። ላይክ ወጣ ካል በዚህ መንገድ አለ፣ በዚህ መንገድ አለ፣ በጣም ብዙ መንገድ ነው ያለ። ግን አእምሮ ከምን ጋር ጠምዷል ካለው ችግር። ስለዚህ ህይወት ምን ትሰጣለች? ዲቱር። በዚህ ብቻ አይደለም መንገዱ፣ በዛ ነው። አሁን ንቁ የሆነ ሰው፣ ከችግሩ ፍቅር ያልያዘው ሰው፣ እዛ እንደሚደርስ ያወቀ ሰው ምን ያደርጋል? ዞር ብሎ ይሄዳል። ያ መንገድ የሚፈጥረው ምንድነው? ምናብ ነው። እዛ እንደምትደርስ እርግጠኛ ስትሆን በዚህ ሲዘጉብህ በዚህ ይከፈታል። ትንሽ መለስ ብላችሁ ካሰባችሁ በህይወታችሁ ተዘግቶባችሁ ያውቃል። የሆነ ነገር ተዘግቶባችሁ ያውቃል። የእውነት በቃ እርግጠኛ ሆናችሁ ይሄ ነገር አሳካዋለሁ ብላችሁ እርግጠኛ ሆናችሁ ስትነሱ በተዘጋባችሁ እኩል ሳይሆን እጥፍ ነው ሌላ የተሻለ አማራጭ የምታገኘው። እንኳንም ተዘጋ ያላችሁበት አጋጣሚ የለም? እንኳንም ከለከለኝ የተሻለ ነገር፣ እንኳንም እምቢ አለኝ፣ እንኳንም ከለከለኝ። ብቸኛና የተፈጠረ ችግር ብቸኛ ምንድነው? የመጀመሪያ ሀሳብህ ብቻ ነው ያልተሳካ።
መጀመሪያ ህልሙ ይሳካበት ብለህ ያሰብከው መንገድ ነው ያልተሳካ እንጂ ህልሙ አይደለም የወደቀ። ህልሙ አንተ በምታስበው መንገድ አይደለም። ሁሌ ምን አለ? ሁሌ መንገድ አለ። የት እንደምትደርስ እዚህ ጋር አሁን ሆነ ስታልም ማለት ነው። አሁን ሆነ ስታልም ምን እንደሚሆን መቼም አይታይም። ምን እንደሚሳካ መቼም አይታይም። ችግሩ ምንድነው? እዚህ ጋር ሆነ የመጨረሻው እያየህ ነው። ስለዚህ የመጨረሻው መድረሴ ይቻላል ብለህ ማመን ብቻ ነው የምትችለው። አሁን ተመልሰህ መሆን ያለብህ ትሆናለህ። ማድረግ ያለብህ ታደርጋለህ። መክፈል ያለብህ መስዋዕትነት ትከፍላለህ። መሀል ላይ ግድግዳዎች ይመጣሉ፣ ዞር ትላለህ። መሀል ላይ ግድግዳዎች ይመጣሉ፣ ዞር ትላለህ። ከግድግዳው ጋር ፍቅር ከያዘህ የትም አትሄድም። ከግድግዳው ውጭ ግን መንገድ አለ፣ መፍትሄ አለ፣ ሶሉሽን አለ። አብዛኛው ሰው አይታየውም። ለምን? የምናብ ድህነት። ያው ነገር ሲያጋጥመው በቃ ከዛ አልፎ ማየት አይችልም። ስለዚህ ሁሌ መሰራት ያለበት ምን ላይ ነው? ምናብህን ሀብታም ማድረግ። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።